በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለነሐሴ በዛቲ ዕለት አይረፍ አብርሃም ካልዕ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሣጽና ፈሪሃ እግዚአብሔርን በማስተማር አሳድጉትም። በአደገ ጊዜም ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው የመራው ዘንድ ሲለምን ኖረ። በሰባተኛው ቀን በአልጋው ላይ ሳለም የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤቱ ወጣ። ብርሃን እየመራው ሄዶም ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ የደጁን ዘጋ። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሬን በቀር ምንም ጥሪታና አላኖረም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርንም ትዕግስቱን አየ። በአንዲት አገርም አረማውያን ነበሩ። ከታናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲትም ቀንም አባ አብርሃምን ጳጳሱ አሰበም። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገድደው በግድ አስጨንቆም ቅስና ሾመው። ወደዚያም ቦታ ደርሶ ቤተ ክርስቲያን ሰራ። እነዚያን አረማውያን እርሱን ፈጣሪያቸውን ወደ ማወቅ ይመለሳቸው ዘንድ በውስጣ ወደ እግዚአብሔር ጸለየ። በአንዲት ቀንም ወደ ጣዖቶቻቸው ቤት ገባ። ያን ጊዜ ጣዖታቱን ከመቀመጫቸው ጣላቸው። የሀገር ሰዎችን ባዩ ጊዜም ቁጣን ተመልተው አብዝተው የደበደቡትና ከሀገር አበረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልይ ያገኙት። ሁለተኛም በገመድ አስረው ወደ ከተማ ውጭ ጎትተው በላዩም አፈር ቆልለው እንዳይሞት ጥቂት በተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔርም ኃይል ተነስቶ ሄደ። ስለመመለሳቸውም ሲጸልይ ያገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። የክብረ ባለቤት እግዚአብሔርንም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸው መለሰ። በአብ በወልድ በመንፈስ ቅዱስ ስም ከታናናሾች እስከ ታላላቆች ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖት ጸኑ። ከዚህም በኋላም በሃይማኖት መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳያመጡበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባት። ማንም ሳያውቅ ወጥቶ ወደ ሌላ ሀገር ሄደ። ሴጣንም በሚያስፈራው በብዙ ሥራ ይፈታተነው ነበር። ቅዱስንም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እምባም ሰዓት አላለፈችውም። በጥርሶቹ አልሳቅም፣ በከንፈሮቹም ፈገግ አላለም። ስጋውን ቅባት አነካውም። ስጋውና ደሙን ከሚቀበልበት ጊዜ በቀር ፊቱና እግሩን አልታጠበም። እናትና አባቱን በ6 ዓመቷም ትቷት የሞቱ እህት ነበረችው። ስሟ ማርያ ይባላል። ዘመዶቿን ወደ አብርሃም አምጥተዋት ፈረ እግዚአብሔርን 20 ዓመት እስከ ሆና ድረስ ትሕትናንም እያስተማራት በእርሱ ዘንድ አደገች። ከዚህም በኋላ ሴጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷና አስኪሟን ለወጣ ወደ ሌላ ሀገር ሄደች። አባ አብርሃምን በዚያች ሌሊት ታላቅ ከይሲ ርግቢቱን ሲውጣትና ጥቂት ቆይቶ ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃምም ደነገጠ። እግዚአብሔርም ከብዙ እንባ ጋር ጸለየ እርሷን ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱን ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስና ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት ሀገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንዳታውቆም አልሆነም። ከዚህም በኋላ የሚያገለግላት አሽከር ከማርያ ጋር የሚደሰትበትን መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ስራ እንደሚፈልጓት ሰዎች ይመስላት ዘንድ ከራት በኋላም ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጇንም ይዞም ራሱን ገለጠላት። ባወቀችም ጊዜ ደንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ስራትሽን ያዥ አላት። እርሷም እሺ አለች። በነጋ ጊዜም ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱን ከሴጣን እጅ ማርኳልና ወደ ቦታውም በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ስራ እየተማረች በብርታቷና በተጋድሏ ያዩ ሁሉ እስቲያደንቁ ጸንታ ኖረች። እግዚአብሔርንም በዚህ ቅዱስ ሰው እጆች ድንቆች ተአምራቶችን አደረገ። አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመት በኋላም የማርያን ንስሐዋን አይቶ በሰባ ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ።
ማርያ እህቱም ከለቅሶ ጋር ትህርምትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩዋትን በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎታቸው ይማረን ለዘላለሙ ይቅር ይበለን አሜን። በዚችም ቀን የተከበረ ተጋዳይ ወታደር ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በካዲ በኡልያኖስ ሰራዊት ውስጥ ወታደር ሆነ። ንጉሥም ከባልንጀሮቹ ወታደሮች ጋር ላከው። በክርስቲያን ወገኖችንም በሚኖሩበት ቦታ ሁሉ እንዲያሰቃዩአቸው አዘዛቸው። እርሱም ለባልንጀሮች ጭፍሮች ክርስቲያኖችን እጅግ እንደሚጠላቸውና እንደሚጣላቸው ይገልጽላችኋል። በጭልታም ገብቶ በጎ ነገርን የሚሽቱን ሁሉ ይሰጣችኋል፣ ያጽናናችኋልም። ሁልጊዜም ይጸልያል፣ ይጾማል፣ ይመጸውታልም። የቅዱሳንንም አኗኗር ኖረ። መስጎን እግዚአብሔርንም አገልግሎ በሰላም አረፈ። ለእርሱም ለጌታ ምስጋና ይሁን። የቅዱሳንን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የከበረ ቅዱስ አባት የደብረ ቢዘን አባ ፊልጶስ ባረፈ። በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚች ቀን የቂሳሪያና የቀጰዶቅያ ሀገር የከበረች ኢየሉጣ ምስክር ሆና ሞተችም። በዚችም ቀን የአባ ሲኖዳ አረድ ቅዱስ አባ ዊጻ አረፈ። ዳግመኛ በዚች ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። አእላፍ ቅዱሳንን አዘክሬ ምስጋናን ያቀረብኩልን ቅዱሳን ዘወትር አንተን ያገለገሉ ናቸው። በደህንነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀበልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩም። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በበረሃና በወረቀት የጻፈውን ሊያስደርስ በገንዘቡ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረገመውንም በስነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅዱስ ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱን የሚላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።